ሙሴም የእስራኤል ከኤርትራን ባህር አስጓዘ፣ ወደ ሱር ምድረ በዳ መጡ። በምድረ በዳም 3 ቀን ሄዱ፣ ውሃ አላገኙም ይላል። ሐሳቡን እንድትይዙ ብዬ ነው። ፖይንቴ እዛ ቅድም ያነበብኩት ነው። ይሄ ታሪክ የሚያሳየው እስራኤላውያን ከግብጽ ከወጡ በኋላ የ3 ቀን የእግር ጉዞ ያደረጉ ጊዜ ነው ታሪኩ የሚናገረውና ወደ ማራ በመጡ ጊዜ የማራ ውሃ መራራ ነበረና ሊጠጡ አልቻሉም። ስለዚህ የዚያን ስፍራ ስም ማራ ተብሎ ተጠራ ይላል። በ3 ቀን ውስጥ እነዚህ ሰዎች የውሃውን ስም ቀየሩ። ከኔ ጋር ሆኑ። በ3 ቀን የውሃ ስም ቀየሩ። መጽናት አልቻሉም፣ መበርታት አልቻሉም፣ መጎበዝ አልቻሉም። በ3 ቀን ውስጥ ከ3 ቀን በፊት በደረቅ እግዚአብሔር ባህር ከፍሎ አሻግሯቸው። በጣም የሚገርማችሁና የሚያስቃችሁ ነገር ከበሮ አንስተው ኃይሌም ጉልበቴም ዝማሬም ከኔ ጋር ሆኑ ብዙዎቻችሁ እግዚአብሔር ነው ብለው ተናግረው አናግረው ሰብከው አሰብከው አይተው አሳይተው በ3 ቀን ግን የአንድን ቦታ ስም ማራ ብለው ጠሩ። which is bad። ምን አይነት ካራክተር ነው? it's amazing። ይገርመኛል። ያ ስፍራ ቦታው ማራ አልነበረም። በ3 ቀን ሲቹዌሽን፣ በ3 ቀን ታሪክ፣ በ3 ቀን ፕሮብለም በአፋቸው ላይ መርዝን ተፉ። 3 ቀን ማተባቸውን ይዘው ባለፈው ሲልድ ስለሚል አስተምራቸዋል ማክሰኞ አይደል? በ3 ቀን ውስጥ ስም ቀየሩ። ይሄ ቦታ ማራ ነው አሉ። ከ3 ቀን በፊት ግን ምን ብለው ነበረ? ኃይሌ እግዚአብሔር ነው ብለው ነበር። ያ እግዚአብሔር በ3 ቀን ውስጥ የት ሄደ? አንድ ሰው ልባርክ። ሃሌሉያ። ወደ ስፍራችሁ ትመለሳላችሁ። ጮኻችሁ አሜን በሉ። ጉልበቴ እግዚአብሔር ነው ብለው ነበር። ባህር ከፍሎ አሻግሯቸው ነበር። እና 14 ቀን የሚገርማችሁ ነገር በኩር የሆነው እንስሳ ገብቶ ተበልቶ ታርዶ ሁሉ ነገር ተደርጎ ፋሲጋ አድርገው ነው የወጡት። ፋሲጋ ሴሌብሬት አድርገው ነው የወጡት። በልተዋል፣ ጠጥተዋል። የት እንደበሉ ታውቃላችሁ? በጠላት ምድር ላይ። ዛሬም በጠላት መሬት ላይ እግዚአብሔር አምላክ ያበረታችኋል። ሰው ግን የለም ዛሬ። ጩይና እስቲ አሜን በይ። እግዚአብሔር አውጥቶ አይደለም ምግብ ያበላቸው። በዚያ በግብጽ ውስጥ ሳሉ ገለባ ነበር የሚበሉት፣ ገፈራ ነበር የሚበሉት፣ አበሳ ነበር የሚበሉት፣ ፈተና ነበር የሚበሉት። that's so abused። በጣም ስትረሱ ነበሩ። የሚገርማችሁ ነገር ከዛ መውጣት በራሱ እንዴት ያለ ድል ነው። ግን እዛው ያሉ ፈርዖን ምን አለ? ካሁን በኋላ ፊቴን እንዳታይ፣ ፊቴን ካየ ትሞታለህ አለው ለሙሴ ለመሪያቸው። ያን ጊዜ ሙሴ ልማደኛው ሙሴ አውቄ ነው ይሄን የምነግራችሁ። ወደ እግዚአብሔር ፊቱን አዞረና እግዚአብሔር ሆይ ካሁን በኋላ ፊቴን እንዳታይ ብሎኛል፣ ገለሃለሁም ብሎ ዝቶብኛል ብሎ ወደ እግዚአብሔር ጮኸ ይላል። ጤነኛ አገልጋይ ወይም ጤነኛ መሪ መንፈሳዊ ከሆነ የመጀመሪያ ፈርስት ኢምፕሬሽን የመጀመሪያ ፈርስት ጉዳይ በህይወት እየዘለቀ ሰክሰስፉል አገልጋይ መሆን ከፈለገ በምንም አይነት ሁኔታ የመጀመሪያ ሪፖርት ለእግዚአብሔር ነው የሚቀርበው። ለህዝቡም አላቀረበም። ፊቴን እንዳታይ ብሎኛል፣ ለኔም ለአሮንም አስጠንቅቆናል። አሁን ሞትን ትሞታላችሁ። የሚገርማችሁ ነገር እግዚአብሔር ወዲያውኑ ለሙሴ መጣና ምክንያት አለኝ የምነግራችሁ። ሙሴ አለው አንተ ሙሴ አንተ አሮን ከዛሬ በኋላ ወደ ፈርዖን እንዳትገቡዋል። ከዛሬ በኋላ አንድ ቦታ ላይ ለልመና አትገቡም። እግዚአብሔር ከፊታችሁ ይወጣል። በልልታ አስገቡ። never ever በደም ክብር አስገቡ፣ ክብር አስገቡ። የማንንም ፊት አታዩም። አሜን በሉ ባካችሁ። ፋሲካ አድርጋችሁ ትወጣላችሁ። አላይም በያንቺ አትለማመጡ። አሜን በሉ። የዚህ የቃሉ ፍቺ never ever ፈርዖንን መለማመጥ ዛሬ አበቃ።
ማን እንደሆነ አላቅም። የዘራችሁ እርግማን አልቅሶ ለቋቸዋል። አንቱ ምትሉት አይደለም። ከዚህ በኋላ ሁሉም ከላይ ከሆነ ከእግዚአብሔር ወደ ታች ታያላችሁ። እግዚአብሔር መጣና ምን አለ በዚህ ቦታ ላይ አንተ አሮን አንተ ሙሴ ወደዛ እንዳትገቡ አለ። ከዚህ በኋላ ምን ማለት ነው? ወደዛ እንዳትገቡ ማለት ወደ ፈርዖን እኔ እገባለሁ። እኛስ ሲሉ እናንተ አላቸው ሂዱና አንብቡት፣ በራችሁን ዝጉ። አልሰማችሁኝም? ከዛስ ፋሲካን አድርጉ። ከዛስ ለፋሲካ ከታረደው በግ ወስዳችሁ የበሩን ጉበን ቀቡ፣ የበሩን አናት ቀቡ። አይገርማችሁም? ከዚያ በኋላ የሞት መልአክ ሲመጣ ሃሌሉያ ሊገባ አይችልም። አምልኮ ነው ብሎ ያልፋል። ባየ ጊዜ ያልፈዋል አለ። ደሙን በጉበኑ ላይ ትቀባለህ አለ። በዛ ታይም እስራኤላውያን ከበኩር አይነት ገብቶ በጣም እየበሉ ነበር። እየበሉ ብቻ አልነበረም፣ ታጠቁ ተብለው እየለበሱ ነበር። በጠላት ምድር ላይ ሳሉ 430 ዓመት አባቶቻቸው እንደተገረፈ የመጨረሻዎቹ አበሳ እንደደረሰባቸው ሳይሆን ታጥቀው ዌል ድሬስ ሆነው ነው የወጡት። አልሰማችሁኝ? ይሄ ለጋናዎች ነው የሚገባው። ብዙ ትካዜ ላለው ሰው ይሄ ቃል አይገባም። ለገባው ግን ይገባዋል። በጠላት ሰፈር ላይ ታጥቃችሁ ትወጣላችሁ። ለመልበስ ጊዜ አልነበራቸው፣ ለጫማ ጊዜ አልነበራቸው። የትኛው ባሪያ ነው ጫማ የሚያደርገው? አይፈቀድለትም። ጫማን ታጠቅ የሚለው የነጻነት ምልክት ነው። የትኛው ባሪያ ነው በትር በእጁ የሚይዘው? አይፈቀድለትም። በትር የኦቶሪቲ ምልክት ነው። እግዚአብሔር ልበሱ አላቸው፣ ታጠቁ አላቸው። እስቲ አሜን በሉ። የሆነ ሰዓት ላይ ፊሽካ ይነፋል አላቸው። ስለዚህ ወደ ፈርዖን ሳይሆን ወደ ተስፋ ቃል ትሮጣላችሁ። እልልታ አስገቡ እስቲ። አንድ ሰው ልባርክ። ከዚህ ጊዜ በኋላ ሳይኮሎጂካሊ ጥቃት ያረጋችባችሁ ነገር አይስባችሁም። ለበረከቶቻችሁ ትሮጣላችሁ። እግዚአብሔር ላይ ያላችሁ ተስፋ ትሮጣላችሁ። ወደ አሳያችሁ ነገር ትሮጣላችሁ። ሰንበዲ ታምር ሆኖለታል። ስለዚህ አቅጣጫ ነው የጠቆማቸው። that means የፈርዖንን መንገድ ዘጋባቸው እግዚአብሔር። የባርነት ያን መንገድም ዘጋባቸው። የመውጫ መንገድ አሳያቸው። መጽሐፍ እንደዚህ ይላል፣ እስራኤላውያንም ተጓዙ ይላል። አልሰማችሁኝ? እንዴት ደስ ይላል! እስቲ ተጓዙ በል እስከ ባህሩ ድረስ። ባህር መክፈል የናንተ አይደለም፣ ኦቢዲየንስ ይባላል። ይሄ አሜን በሉ። መውጫው ግን በባህሩ በኩል ነው አላቸው። በባህር በኩል ከባድ ነው። ሌላ መንገድ ነበረ። ስቶሪካሊ ያን ቦታ አውቀዋለሁ። አገልጋይ ስለሆንኩ በደንብ በስነ ስርዓት ጥናት አረጋለሁ። ቆሜ የምሰብክ አይደለም። ህይወቴ ነው፣ ኑሮዬ ነው፣ ጥሪዬ ነው። I dedicate my life for this life. I know very well ምናገረውን። በቀላል መንገድ ዞር ብሎ መሄድ የሚችሉበት እያለ ምንም ቅርብ ቢሆን እኮ ነው የሚለው አይደል መጽሐፉ? ነው እኮ በረጅሙ መራቸው ይላል። በረጅሙ ሲመራቸው ፐርፐስ ስለነበረው ነው። አሁን ይሄን አልሰብካችሁ። በዛ በግብጽ ሜንታሊቲ ከነአን ቢገቡ ከነአንን የግብጽ የመጥፎ ቦታ ያረጓታል። ስለዚህ ከነአን ሲገቡ ፒውር በሆነ ሜንታሊቲ፣ ማቹር ባረገ ሜንታሊቲ ንጹህ ወርሺፕ ይዘው እንዲገቡ ነው። ሌላ ታሪክ የለም። እግዚአብሔር አሳድጎ የሚያስገባችሁ ሰዎች አላችሁ ዛሬ። እስቲ ዛሬ ላስተምራችሁ አሜን በሉ። ስለዚህ አንዳንድ ጊዜ ያለቀሳችሁበት መከራ ያላችሁበት ምናልባት እግዚአብሔር ጌልጌላ እያረገ ነው። አጨብጭቡ። ጌልጌላ እያረገ ነው። ጌልጌላ እያረገ ነው። ሸለፈትን እየገረዘ ነው። አሜን በሉ። ግን አንድ ሰው ልባርክ፣ ዝም ብላችሁ ትሰማላችሁ። ለዛ ቦታ የሚመጥን ህይወት ይዛችሁ ትገባላችሁ። እስቲ በደንብ አሜን በሉ። ያስጨነቃችሁ ለበጎ ነው የሚሆነው። የዘገየው እስክትሰሩ ድረስ ነው። ስለዚህ እግዚአብሔር በጣም የሚገርማችሁ ነገር ቅርብ መንገድ እያለ በረጅሙ መራቸው ይላል።
ይሄ ረጅሙ መንገድ ደግሞ አንዱ መሰናክል ባህር ማክፈል ነው። ባህር መክፈል የኛ ድርሻ አይደለም። ወደ ባህር መምጣት ግን የኛ ድርሻ ነው። የታዘዝነው ማድረግ የኛ ድርሻ ነው። ክብር ለእግዚአብሔር ይሁን። ደስ የሚለኝ ልንገራችሁ፣ ተጉዞ ባህሩ ጋር ደረሱ። ዛሬ አጠገባችሁ ያለው መሰናክል ለሁለት ይከፈላል። ቶሎ ልጨርስ። አሜን በሉ። ይከፈላል በሉ። እስቲ ተከፍሎ ትሻገራላችሁ እንጂ ወደ ኋላ አትመለሱም። አሜን በሉ። እስቲ በጣም የሚገርማችሁ ነገር እንደዚህ ያለ ፈርዖን እስራኤላውያን ፋሲካን አድርገው ልብ በሉ፣ ታጥቀዋል እንዳትረሱ፣ ለብሰዋል እንዳትረሱ፣ በልተዋል እንዳትረሱ፣ ወርቅና ብር አላቸው እንዳትረሱ፣ መናጢ ሆነው አልወጡም። ጠላት ሚሞሪ ውስጥ በጉስቁልና አልወጡም። ከእስራኤል ሀገር የተሻለውን ወስደው ነው የወጡት። እንደው ይሄ ለሚያምን ሰው ዛሬ ቢገባው ምን አይነት አምላክ ነው ያለ ተብሎ ትላቀቃላችሁ። እስቲ አሜን በሉ። ከብቶች ወስደዋል፣ ኤቭሪቲንግ ይዘው ሄደዋል። ያ ባህር አካባቢ ቢዚ ነበረ። በቅርብ የኦሪዮን ቤተክርስቲያን ቢዚ ይሆናል። አረ ሰው የለም። አረ ጩሁና አሜን በሉ። በቅርብ በመንፈስ ቅዱስ መተረማመስ ይሆናል። አካባቢው ትልቅ ነገር ይሆናል። ማን ነው ጮህ አሜን የሚል? ባህሩ አካባቢ ጓዝ ነበረ፣ ብዙ በረከት ነበረ፣ ገጸ በረከት ነበረ። እመቤቲቷ ራሷ ትሄድና ብቻ ውሰዱ ትላለች፣ ያም ሄድና ብቻ ውሰዱ ይላል። ሁሉን ነገር ታጥቀው ነው የወጡት። የገረመኝ ይሄ ምዕራፍ ሲያልቅ የመጣው ነገር ነው እና ብዬ ጨርሳለሁ። በጣም ይገርማል። እግዚአብሔር ባህሩን ከፈለ፣ በደረቅ ተሻገሩ። ሲሻገሩ እነሱ ብቻ አይደለም የሚሻገሩት፣ የያዙትን ነገር ይዘው። አንድ ሰው ልባርክ፣ ከሁለንተናችሁ ይሻገራል። ወደ ኋላ የሚያሳስባችሁ ነገር አይኖርም። እስቲ አሜን በሉ። ከብቶቻቸው ሳይቀር ተሻገሩ። እንዴት ደስ ይለኛል ይሄ። ተሻገሩ በሉ እስቲ። ልክ ተሻግረው ወዲያውኑ ማርያም ተደንቃ፣ ሌሎቹ ተደንቀው በጣም ተገርመው ከበሮአቸውን አነሱ። ሕዝቡ በደስታ ተሞላ። አንድ ነገር ተናገሩ፣ ኃይሌም ጉልበቴም እግዚአብሔር ነው አሉ እና በጣም ከበሮውን ደለቁት። እየተጓዙ እዛ ዳር ላይ ሆነው ይሄን አደረጉ። በሶስተኛው ቀን ግን በሌላ ቦታ ላይ መጽሐፍ ሲናገር ኤግዛክትሊ በዚህ ቦታ ባይለውም በሶስተኛው ቀን ግን ረሱ ይላል። እኔ አይዶንት ኖ ረሱ። እና በጣም የሚገርማችሁ ነገር አንዳንድ ኮምፕሌኖች ብዙ አመጡ። የተስፋ ቃል መቁረጦች ካፋቸው አወጡ። ቅድም ዝም ብዬ ነው ያስመሰገንኳችሁ። አላስፈላጊ ንግግሮች ተናገሩ። እያሉ ከንግግሩ ብዛት ወደ ማራ አሁን ብለው ስም ወደ አወጡለት እንጂ ወደ አንድ ወንዝ ነው የደረሱት። እዛ ጋር ሲደርሱ ውሃውን ቼክ ሲያረጉት ውሃው በደንብ አዳምጡኝ፣ ዛሬ ጆሮአችሁን ስጡኝ። ሲጠጡት አልጣፈጣቸውም። በደንብ አዳምጡኝ፣ አልሰማችሁኝም? በዛው ከበሮ ባነሱበት ኢነርጂ ቢወጡ ኖሮ ውሃው ጋር ቢደርሱ ኖሮ ነገሩ ይጣፍጥ ነበር። ውሃውን ያማረረው ማጉረምረማቸው ነው። ክብር አስገቡ። ዛሬ ተማሩ። ትዳራችሁን የበጠሰው ኑሯችሁን ያጎሳቆለው ዛሬ ለገባችሁት መከራ የደረሳችሁት አሁን ለምታለቅሱት ለማንኛውም ነገር የሆነ ቦታ ላይ የረሳችሁት ነገር አለ። I'm a good teacher ሁሌ አይደለም ይሄን ቃል አይደለ ሳስተምር ነው ይሄን ቃል የምናገረው። አንድ ቦታ ላይ የረሳችሁት ነገር አለ። There is a place አንድ ቦታ ላይ የዘነጋነው ነገር አለ። ያ ከፊት ይሄድና ደንቃራ ይሆናል። እጠጣለሁ ያላችሁት ውሃ መራራ ይሆናል። ከተናገሩት አንዱ በዚህ በምድረ በዳ በግብፅ አውጥተህ ልትገለን ነው፣ በግብፅ እያለን ይሻላል። ዱባው፣ ሽንኩርቱ፣ ማት ነገር እያሉ ጭራሽ የባርነትን ቦታ ወርሺፕ ማድረግ ጀመሩ።
እንዴት ከፊታቸው ጣፋጭ ነገር ይጠቅማቸዋል? እንዴት ቤትሽ መልካም ይሆናል? እንዴት ጓደኞቻችሁ ለእናንተ መልካም ይሆናሉ? በመገላመጥና በመሳደብ በትችት በብዙ ነገር በማጉረምረም ምንም እንዳልተደረገ በማስመሰል በመሆን የምንጓዝ ከሆነ ከፊታችን ያለውን ጣፋጭ ነገር መራራ ያደርግብናል ጠላት። ይሄ ነው ትምህርቱ ዛሬ። ደስ የሚለውን ግን አንድ ሰው ልባርክ፣ አመቱን ሙሉ በደስታ ትሄዳላችሁ። እልልታ አስገቡ እስቲ በጣም አያያያያያያ ዛሬ አንድ ነቀርሳ በኢየሱስ ስም ነቅላለሁ። አንዳንዶቻችሁ ከሌላችሁ እንደዚህ አይነት ትምህርት ሲመጣ ጋርም ቢዚ ነው የሚያደርጋችሁ። አየራችሁን ይወስደዋል። አየሬን ልቀቅ ብሎ አንዴ ዛሬ ወደ ምስጋና ትመለሳላችሁ፣ ወደ አምልኮ ትመለሳላችሁ። እግዚአብሔር ሪዝንስ ግብጽ ውስጥ እያሉ እንዲያመልኩ ያደረገው ከፊታቸው ያለው ነገር እንዲገረሰስ እንዲከፈት ባህር የሚያክል እንዲሰነጠቅ የወርሺፑ ብዛት በጣም ትልቅ ነው። አዩ ሂር እስቲ አሜን በሉ። ስለዚህ ያጉረመረምን ከፊት እንዴት መልካም ነገር ይጠብቀናል። የማጉረመረም ዘርዘርተን እንዴት በጎ ነገር እናጭዳለን። አንድ ሰው ልባርክ፣ እህቴ ብታመሰግኝ ያዋጣሻል። አልሰማችሁኝም? አንድ ታሪክ ሰማው። እስቲ እንደው በትዳርም ከሆነ ሲያገባት ከውጭ ሲያያት ሚስቱ ቆንጂዬ ናት። ማታ ልብሷን ስታወልቅ ግን ብዙ አይነት ነገር ሰውነቷ ላይ ነበር። የሰማሁት ነው። እና ያ ሰው ያደረገው ነገር ደስ ባይለውም ያን ሲቹዌሽን ግን በለጠ። በየሌሊቱ ልብሷን ባወለቀች ቁጥር እግዚአብሔርን እየባረከ ያን ሰውነት እየባረከ ይሄን ጠባሳ አላየውም ይል ነበር። አንድ ጠዋት ሃሌሉያ የተሻለ ገላ ሰውነቷ ላይ ተገጠመ። ከፊታችሁ ያለው መሰናክል የተናገራችሁት ነው። የደረሰባችሁ ነገር የተናገራችሁት ነው። የሆነባችሁ ነገር የለፈለፋችሁት ነው። እስቲ ሲምፕል በሆነ ህግ ላስተምራችሁ፣ ከዚህ ቀደም ባልተማራችሁት። ለዚህ ነው ይሄን ቃል አታውቁትም ማለት አይደለም። ሞትና ህይወት የት ነው ያሉት? ምላስ እጅ ነው። ለዚህ ነው ዳዊት አልሞትም በህይወት እኖራለሁ ካለ እድሜ ረጅም ነው። ክብር አስገቡ እስቲ በደም ወይኔ የዛሬ ዓመት ድሃ መሆን ይመስለኛል ካልክ 46 የድህነት መንፈስ ይመጣባል። ኖ ኖ ኖ ኖ የዛሬ ዓመት በር ይከፈትልኛል። እስቲ አሜን በሉ። እድሜ ይረዝማል። እስቲ የሆነ ሰው ጮህ አሜን ይበል። ስለዚህ ከፊትሽ የምትናገሪው ነገር በቅሎ ይጠብቅሻል። መልካም ነገር ይበቅልላቸዋል። ትስማማላችሁ? ትስማማላችሁ? በጭንቅ ወልጄዋለሁና አለች። እስቲ አትሊስት እኮ ወልዳለች። በአበሳ ወልጄዋለሁና በጣር ወልጄዋለሁና ያቤጽ አለችው ይላል። ያቤጽ ማለት የጣር ልጅ ማለት ነው። የአበሳ ልጅ ማለት ነው። እንደ ቀልድ የተናገረችው ልጁን ዋጋ አስከፈለው። እንደ ዛሬ ቀን ግን ደረሰና እምቢ አለ። አጨብጭቡ። ክብር ለእግዚአብሔር ይሁን። በረብ ክብር አስገቡ። እንደ ዛሬ እምቢ እምቢ። ወይኔ ሰው የለም ብቻዬን ቀረው። እስቲ እምቢ በሉ። እስቲ አሜን በሉ ባካችሁ። ይኸውላችሁ ፕሪቴንድ አላረገም። ከርስን መስበር ማለት ቦታውን አድሬስ ማለት ነው። ሰውም አልፈራም፣ አደባባይም አልፈራም። ለእግዚአብሔር ክብር ምን እንዳለ ታውቃላችሁ? እናቴ በጣር ወልጄሃለሁ ስትል ስሜን ያቤጽ ብላ ጠርታዋለች፣ which is ማራ ማለት ነው። ስለዚህ እሱ ግን ምን አለ? ያን ታሪክ የሚቀይር በትር ይምጣ አለ። የእግዚአብሔር ቃል፣ የእግዚአብሔር እጅ። ክብር አስገቡ፣ በደም ክብር አስገቡ። የእግዚአብሔር እጅ እስቲ ልጅ እጅ በላይ ላይ ትሆን አለ። አንድ ሰው ልባርክ፣ አንድ ሰው ልባርክ። የተነገረባችሁ ክፋት ሳይሆን የበረከት እጅ ላያችሁ ላይ አለ። ወይ በፉጨት ወይ በልልታ እንጨርሳለን። ተውጧል ይሄ። እስቲ አሜን በሉ። ከዚህ ሰዓት ጀምሮ በረከት አናታችሁ ላይ ይሆናል። ሞገስ አናታችሁ ላይ ይሆናል። ድል አናታችሁ ላይ ይሆናል። ክብር አናታችሁ ላይ ይሆናል። ሱፐርናቹራል ነገር አናታችሁ ላይ ይሆናል። እስቲ አሜን በሉም። ስለዚህ ልባርካችሁ። ሲቹዌሽን ወለድ ስሞች ከኛ ላይ ተሰብረዋል። ወይኔ አማርኛው ምንድነው? ሁኔታ ወለድ ስሞች ካንቺ ላይ ተሰብረዋል። ስደት ወለድ ስሞች ከናንተ ላይ ተሰብረዋል። ወይኔ
ወይ ልጃችሁ ብሏችኋል፣ ወይ እናንተ ብላችኋል፣ ወይ አያት ብሏል። ማንም ይበለው፣ እኔ ዛሬ ካናታችሁ ላይ አነሳሁት። እኔ ዛሬ ካናት ላይ አነሳሁት። እኔ ዛሬ ካናት ላይ አነሳሁት። ይነሳ በሉ እስቲ፣ ይነሳልኝ በሉ። አንዴ ቀን ደስ ብሏችኋል፣ ደስ ብሏችኋል፣ ደስ ብሏችኋል። በሆነ ምክንያት ዘር ሆኖ ተቀምጦ ከፊት ለፊት አንዳንድ ጊዜ ከ20 ዓመት በኋላ አንዳንድ ጊዜ ከሆነ በኋላ እንደውም ሊመጣ ያሰበ ካለ በኢየሱስም ረግሜዋለሁ። ወይኔ ሰው የለም እዚህ ቤት፣ ወይኔ። ስለዚህ እንደ ህልም የተቀመጡ መከራዎች እናንተ ቤት አይመጡም። ፊውቸራችሁ ላይ ደንቃራ አይሆኑም። አረ ውሰዱ እናንተ፣ ደንቃራ አይሆኑም። መንገዳችሁ ላይ ሄደው ተጓዝን፣ ወጣን፣ የተስፋ ቃል ልንገባ ነው ስትሉ ባሪየር ወይም ግድግዳ አይሆኑባቸውም። ዛሬ በኢየሱስም ነቅያቸዋለሁ። ዛሬ አስወግጃቸዋለሁ። I'm called to preach the gospel። ነብይ ነኝ። በኢየሱስም ሰብሬዋለሁ። መስፍኔ አሜን ብለው ውሰድ። ምንም ነገር በሉ እስቲ። ነገ ላይ አይጠብቀኝም፣ አልፌው ሄዳለሁ። አሜን በሉ ባካችሁ። ክብር ለማን ይሆን? ሃሌሉያ፣ 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 ግሎሪ። እስቲ አሜን በሉ። ጥሼው ሄዳለሁ፣ አይዘኝም በሉ እስቲ። ስም አላወጣለትም በሉ። ስም ካወጣው ግን በሉ፣ ስም ካወጣው ግን በሉ፣ ስም ካወጣው ግን ሮቦት ይሆንልኛል። ስም ካወጣው ሮቦት ነው ማወጣው። አሜን በሉ ባካችሁ። ኧረ አሜን በሉ ባካችሁ። ስም ካወጣው ያህዌ ራፋ ነው ምለው፣ እየፈወሰኝ እገባለሁ። ያህዌ ጽድቅኑ ነው ምለው፣ እየጸደቅኩ እገባለሁ። አሜን በሉ ባካችሁ። ያህዌ ይሬ ይላለሁ፣ እያየው ትገባለሁ። ማንን ልባርክ? በየሥራ ቦታ መልካም ስም ታወጣላችሁ። በየትዳሮቻችሁ መልካም ስም ታወጣላችሁ። በየቢዝነሶቻችሁ መልካም ስም ታወጣላችሁ። አይነ ቆሬ ትላላችሁ። የበረከት ምንጭ ነው። አጨብጭቡ ባካችሁ። አይነ ቆሬ የቆሬ ልጆች ብሌሲንግ ምንጭ ማለት ነው። እስቲ አሜን በሉ። አሁን በየቤቶቻችሁ እንደ ጣዖት ስም አውጥታችሁ ያስቀመጣችኋቸው ከርሶች ዛሬ ተሰብረዋል። ይሄ ነገር አይሆንም ባላችሁት እግዚአብሔር ጣልቃ ይገባላችኋል። እግዚአብሔር ይወጣላችኋል። አይሞላም ያላችሁ ኪስ ይሞላል። በዳ አልቃለሁ ያላችሁ መስፍን እንደነገረን በብድር እያበደራችሁ ነገር ይቀየራል። አንተ አሜን በል። ባለፈውም ተናግሬያለሁ። እኔ ጋር ትዳር አይመጣም፣ በዚህ ሞክሬ በዛ ሞክሬ 17 ዴት ብቻ ነው የኔ ነገር ምናምን። አንቺ እንደውም ትጥቅ አስፈተሽ ታገቢያለሽ፣ ጫማ አስወልቀሽ ታገቢያለሽ። እግዚአብሔር ታሪክሽን ይቀይራል። ልስን ከርፉሊ። ትጥቅ ከማስፈታቷ በፊት ግን መጀመሪያ ሩት ራሷ ታጥቃ ነበረ። ሂዱና አንብቡት። ቱታ ውልቃ ለብሳለች፣ ታጥባለች፣ ተቀብታለች። ምን ማለት ነው? ሲስተሟን ቀይራለች። 1 ሚኒት እስቲ ቀይራለች በሉ። ቦዔዝ አሸረገደ። ከዛ በኋላ ትልቁም ሰውዬ አሸረገደ። ዛሬ የተጣለብሽ ገኒ ማንኛውም ነገር ከናንተ ገለል ይላል። እስቲ ጩሁና አንዴ አሜን በሉ። ካንተ ገለል ይላል። ኧረ እባካችሁ አሜን በሉ። ለምነው በብዙ ዋጋ ያላችሁ ሰዎች ዋጋ ቢስ ያረጋችሁ መንፈስ ራሱ መንፈሱ ዋጋ ቢስ ሆኗል። ለዚህ ያቤጽ ምን ይላል? እጅ በእኔ ላይ ትሆናል። አያችሁ፣ እናቱ ባትባርከው ማንም ባይባርከው እላዩ ላይ በረከት መናገር ጀመረ። እላዩ ላይ በረከት መናገር ጀመረ። እስቲ አንዴ ልውረድ። ሁለንተናዬ ተባርኳል፣ ብሩክ ነኝ በሉ እስቲ። እንደ በፈረንጆቹ አይ አም ብለስድ በሉ እስቲ። አንድ ሰው ልባርክ። በምድራዊ ነገር የተረገማችሁ በሱፐር ናቹራሊ ዛሬ ተባርካችኋል። ሌላው የሙሴ እናት ናት። ሳምንት ዲቴል ተረትርላችኋለሁ። የሙሴ እናት የአቤጽ እናትና የሙሴ እናትን አስቀምጡ። who are you today?
ያቤጽ እናት ናችሁ? እኔ ያቤጽ አባት ነኝ። who are you today? እስቲ የሙሴ ቤተሰቦች ተመልከቷቸው። ከያቤጽ ይልቅ የሙሴ እናት የገጠማት ይበልጣል። ስለዚህ ልክ ገና ወንድ ልጅ ታንቆ ይገደል በተባለበት ጊዜ የሞት አዋጅ አየሩ ሁሉ ሞት ሆኖ አየሩ ሁሉ ለቅሶ ሆኖ አየሩ ሁሉ ዲፕሬሽን ሆኖ አየሩ ሁሉ መጥፎ በሲቹዌሽን ተሞልቶ አንድ ሴት ግን ከዛ ከመጽሐፍ ቅዱስ ከሩቅ ከብሉይ ኪዳን ወደ ዕብራውያን መጣ የእምነት ምሳሌ ሆናለች። ፓወርፉል ሴት ሆናለች። ለምን? ልክ ገና ልጁን ስትወልደው ብድግ አርጋ ስታየው ይሄ አለች በሞት ሰፈር ውስጥ በሞት ሀገር ውስጥ በአደጋ መንደር ውስጥ believe or not ያማረ ሕፃን ነው አለች። ክብር አስገቡ። መልካም ሰማይን ሲፈጥር እግዚአብሔር መልካም ነው አለ። ምድርን ሲፈጥር እግዚአብሔር መልካም ነው አለ። ከእግዚአብሔር የተዋሰች ይመስላል። የሙሴ እናት የእግዚአብሔርን ቃል አደረገች። መልካም ነው አለች። እጃችሁ ላይ ያለው ነገር መልካም ነው ብዬ አውጃለሁ። የሙሴ እናት በሞት መንደር በሞት ሰዓት በሞት ሀገር ፖዚቲቭ ተናገረች። ግዴላችሁ እግዚአብሔር ከናንተ አፍ ጋር ዛሬ ይወጣል። አዩ ሃፒ? ክብር ለእግዚአብሔር ይሁን። የዘነጋቻቸው ነገር ካሉ አስታውሱ። ውለታውን አስገቡ። እግዚአብሔርን አትርሱ። በደም ክብር አስገቡ። ውለታውን ስለረሱ ነው ፊት ለፊታቸው ማራ ይጠበቃቸው። they forget completely። በግብጽ ባሪያ እንደነበሩ ረስተውታል። ባሪያ ስም ያወጣል እንዴ? ኮምፕሊትሊ ረስተውታል። ምስጋናውን ቸል ብለዋል። ለዚህ ነው ጧት ያስመለኳቸው። ዛሬ ምናልባት ብትቆፍሩ አንድ ነገር ካልተደረገላችሁ ይልቅ የተደረገላችሁ ወደ ኋላ ሄዳችሁ የዚህ ውለታ ብላችሁ በግሪክ መሳም ነው የሚባለው። መሳም ይባላል። የዚህ ውለታ አባ አለብኝ ስም ይባረክ ትላላችሁ። እስቲ ክብር አስገቡ። ስም ይባረክ። የዚህ በጤና ጠብቀኸኛል። ወደፊት እንማራለን። የእስራኤላውያንን በዓል ባሳያችሁ። የዳስ በዓል ሪዝን አለው። የሐቢብ ሪዝን አለው። የሆነ በዓል ሪዝን አለው። እነዛ ከተማሩ በኋላ በዓላትን ሲያደርጉ ሪዝን ስላላቸው ነው። አዎ በቤታችሁ በዓል አድርጉ፣ ድግስ ደግሱ፣ ሰው ጥሩ፣ ሰው አብሉ፣ እናንተ አብራችሁ ብሉ፣ ልብሳችሁን ቀይሩ፣ ታሪክ ለውጡ። ሃሌሉያ! እግዚአብሔር መልካም አምላክ ነው። የዛሬ 10 ዓመት ቆመልኝ፣ የዛሬ 3 ዓመት ረዳኝ። እንደው እንድናመሰግን ፈልጌ ነው። እስቲ አሜን በሉም። ስለዚህ ማራ የሆኑትን ሲቹዌሽኖች እስቲ አሜን በሉ። በመልካም ትቀይራላችሁ። ዛሬ ከፊት ለፊታችሁ ይጠረጋል። ክብር ለማን ይሁን? ክብር ለማን ይሁን? ሃሌሉያ! ለሆነ ሰው መልእክት መጣ። በለቅሶ የዘራችሁ በደስታ ትለቅማላችሁ። ዋው! ኧረ ውሰዱት ልጨርስ። በለቅሶ የዘራችሁ በደስታ ትለቅማላችሁ። ለሆነ ሰው መልእክት መጣ። ያጨዳ ጊዜ ነው። የምስጋና ጊዜ ነው። የእልልታ ጊዜ ነው። የሐሴት ጊዜ ነው። የሚቀጥለው ሳምንት ምሰብካችሁ ይሄው ቃል ምልክትን እግዚአብሔር ይሰጣችኋል የሚል ነው። አሜን በሉ ባካችሁ። መውጫውን እግዚአብሔር ይጠቁማችኋል። ማለፊያውን እግዚአብሔር ይጠቁማችኋል። አንድን ነገር መውጫውን ካወቃችሁ 75% ድሉን አውቃችኋል። ጮኻችሁ አሜን በሉ። በሱ ላይ ትሰራላችሁ። እግዚአብሔር ምልክትን ይሰጣችኋል። ክብር ለማን ይሁን? ሃሌሉያ!